እኔ አንቺ ጋር ማን ነው የሚልከኝ? እዩ እኔና አንቺ እኮ በእናትህ ረፍ በቃ እንዴ። ወይኔ ጉድ ይፈላ። ምንድነው አንተ እየሆንክ ያለኸው? ማርያምን እንዳስቀይም አገፋፋኝ። እኔ እንዳስቀይም ማስቀየም አልፈልግም ማንንም። ልጄን የምንከባከብበት እድሉን ስጪኝና ምንድነው ልጄ? እኔ ፍቅሬን ላሳይሽ በቃ። ልጅ ምን ያደርግልሃል? ደጋግመህ ልጄ አትበል። ልጁ የማን እንደሆነ ተናግሬያለሁ አይደል? መጀመሪያ ሲቀጥል ደግሞ የልጄን አሁንም አንቺ ማቀው እኔ ነኝ አይደለም? የምሬ ነው። አሁንም ልጁ የብሩክ ነው እያልሽ ነው? ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው ዛሬ በጠፍተንም ቢሆን በትንሽ ጠፍቻለሁ እኔ አውቃለሁ። በውስጥ መስመርም አብዛኞቻችሁ እያወራችሁኝ ነው። እዩ ተመልሳ ወደ እነሱ ህይወት እንዳትገባ እንዳስቆም ምናምን እየነገራችሁኝ ነው። ግን ያው እኔ ለእናንተም ብቻ ብዬ ሳይሆን ለራሴም ስል እዩንም ስለምወዳት አብሬያትም መሆን ስለምፈልግ ምንም ያክል ብትገፋኝ እንትን ብትለኝም ግን ደግሞ እኔ ወደ ኋላ ማለት አልፈለኩም እና ነገሮችን በውስጥ ለመጨረስ እየሞከረን ስለሆነ ያው ትረዱኛላችሁ ያስባለሁ። ምክንያቱም ነገሮችን ከካሜራ ይዘን ከምንወጣ በውስጥ ለመጨረስ እየሞከርኩ ነው እኔ በበኩሌ። ነገሮችን ከካሜራ ፊት እንትን ከማለት ይልቅ በጀርባ ከካሜራ ውጪ ቤተሰብ ጋር ያለውን ነገር ለመፍታት እየሞከርኩ ነው እኔ በበኩሌ ማለት ነው። እና እዩ ሰሞኑን ሀብጋ መጣ እንደዛ ያለችበትን ምክንያት አስራርፍልኝ ምናምን ያለችበትን ምክንያት ትንሽ ከቤተሰብ ጋር ከነሱ ቤተሰብ ጋር ትንሽ አለመግባባትም ተፈጥሮ ግርግርም ተፈጥሮ ነበረ። እኔ ሽማግሌዎችንም ልኬ ነገሮቹ እንዲፈቱ እና እሷም ከነብሩክም ከነሃይሚ ህይወት እንድትወጣ ያለውን ነገር እንደዚህ አብራርቼ ባልነግራችሁ በቃ ያለው ነገር ያ ነው። እኔም ልጁን እንድታምንልኝ ልጁ የብሩክ እንዳልሆነ እንድትናገር ልጁ የኔ እንደሆነ እንድታምንልኝ ነበረ ያ ሁሉ ጥረቴ። ግን እሷ አልፋ እንድታስቆምልኝ ፈልጋለሁ ብላ አብጋ ስትሄድ አይ በቃ እስቲ ነገሩ ምንድነው ወዴት እየሄደ እንደሆነ ግራም ሲገባኝ እሷም ልጁ አሁንም የብሩክ ነው የምትለው ልጁ የብሩክ መሆኑን ደግሞ እሷ ማረጋገጫ አለኝ እኔ እንደዚህ ምናምን እያለች ነው። እሷ ለማሳመን እየሞከረች ነው እኔንም እና ዛሬ በእናንተ ፊት ደውዬላታለሁ፣ እጠራታለሁ፣ ትመጣለች። እና ልላችሁ የምፈልገው ነገር ምንድነው እሷ መታ ነገሮችን እንደዚህ አግሬሲቭ ሆኜ ነገሮችን በጣም ቁጡ ሆኜ እንትኖችም ይሄ እሷን ለማስቀየም አልፈልግም። በተረጋጋ መንፈስ ልክ ብሩክ እንደሚያደርገው ሃይሚ ላይ በፍቅር ነገሮችን ለመፍታት እንደሞከረው እኔም እስቲ እሷ ላይ እንደዛ አይነት ነገር ለመሞከር ፈልጋለሁ፣ እድሌ መሞከር ፈልጋለሁ። እስቲ በፍቅር ደግሞ ነገሮችን አምናልኝ ይቅርታ አድርጋልኝ ትቀበለኝ ይሆን የሚለውን ነገር ማየት ፈልጋለሁ። ምክንያቱም በጉልበትም በቁጣም ምናምን ሞክሬ አይቼዋለሁ። እሷ ከኔ የባሰች ኃይለኛ ሆና ነው የተገኘችው እና በዛ ነገር እንደማይሰራ ስለማቅ ያን ነገር ከብሩክ ተምሬ እስቲ ደግሞ በፍቅር አለ አይደለ የሆነ ነገሩን በፍቅር ለመሞከር እስቲ ዛሬ ጠርቻታለሁ። እሷም ልታወራኝ እንደምትፈልግ ነው የነገረችኝ። እኔም ለአንዴና ለመጨረሻ ጊዜ ላወራ ፈልጋለሁ ላገኝ ፈልጋለሁ ብላኝ ፍቃደኛ ስትሆኑላ እኔ በጣም ነው ደስ ያለኝ። ብቻ አላቅም ልታገኘኝ ፍቃደኛ እንደሆነ ሳቅ በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊትም ቤተሰብ ጋር ምናምን ሄዳለሁ እንጂ አወራቸዋለሁ ምናምን ይሆናል አይደለ ሰው ይዤ ምናምን ሄዳለሁ እንጂ እሷን የማግኘት እድሉን አላገኘሁም። በስልክም አንዴ ምናልባት አንዴ አውርቻታለሁ። እሱን በስተክል አላወራንም። ትክክለኛ ወሬ የሚባል አይደለም። ብቻ እስቲ ዛሬ መታ ምን እንደምትለኝ አላቅም። እኔ ደግሞ ነገሮችን በፍቅር አለ አይደለ የሆነ በሰላም ለመፍታት መሞከር አይነት ሰው ስለሆንኩኝ እዩን ካሁኑ ይሆናል አይደለ በቃ መለማመጥም ካለብኝ ተለማምጬ ልጁ የኔ እንደሆነ እንድትነግረኝ እና እንድታምንልኝ በቻልኩት አቅም እሞክራለሁ። በቃ ያለኝን አማራጭ በሙሉ ከመጠቀም ወደ ኋላ አልልም። ምክንያቱም በሷ ተስፋ መቁረጥ አልፈልግም። በሷ ተስፋ ቆርጬ የሆነ የማይሆን ነገር ውስጥ መግባት አልፈልግም። ምክንያቱም ልጁ የኔ የሆነ ያለ
ያንተ አይደለም ብላኝ እኔ ያለ ልጅ ያለ እሷ ደግሞ እንደዛ የምታደርግበት የሆነ እልም የሆነ ምክንያት ይኖራታል ብዬ አስባለሁ። ያንን ነገርም ቀስ ብዬ እስቲ በፍቅር ለማስወጣት ሞክራለሁ። ያለውን ነገር በቃ እንድትፈታልኝ ነው የምፈልገው። ጉዳዩን ፈታው እኔና እሷ ያለንን ነገር በፍቅር ሰላም እንድንሆን ስለምፈልግ በዛ ላይ ደግሞ ደክሟታል። ያው 8 ሆናለች መሰለኝ 8ኛ ወሯ ምናምን ነገር ስለሆነ ከጎኗ ሰው የሚያስፈልግባት ሰዓት ነው። ያን ነገር እንዴት እንዳልታያት አላውቅም። ያን ነገር እንዴት ማየት እንደከበዳት በዚህ ሰዓት ከጎኗ ሰው እንደሚያስፈልጋት እንዴት ልትረዳው እንዳልቻለች አላውቅም። እኔ ደግሞ ያንን ወንድ መሆን ፈልጋለሁ። እኔ ከሷ አጠገብ የሚሆን ወንድ አለ አይደለ? በቃ የሚንከባከባት ፍቅር ሊሰጣት የሚገባ አጠገቧ ሊሆን የሚፈልግ አይነት ወንድ ምን አማረሽ ምን አስፈልገሽ። በእርግዝና ወቅት ብዙ ነገር ይፈጠራል። ብዙ ነገር ማለት ነው። እና ያንን ነገር እንደ ወንድ ካጠገቧ ሆኜ ልቋቋመውና ልጋፈጠው ስለምፈልግ እኔ እዩ ፍቅሬን ተቀብለሽ መውደዴን ተቀብለሽ በዚህ ያክል ልክ በዚህ ጥግ በዚህ ልክ ደረጃ የኔን ፍቅር መግፋት ያን ያክል ተገቢ ነው ብዬ አላስብም። ምክንያቱም የልጅሽ አባት ከሆንኩኝ ያንን ነገር ስታደርጊ ደስ አይለኝም። ነገም የሚጸጽትሽ ነገር እንዳይሆን ነገሩን በሰላምና በፍቅር እንድንፈታው ስለምፈልግ ከዚህ በኋላ በእኔና አንቺ መሀል ማንም ሰው እንዲገባም አልፈልግም። አንቺም የሰው ህይወት ላይም ገብተሽ እንድትረብሺ ስለማልፈልግ በቃ ስለነ ሃይሚና ስለነ ብሩክ ብዙ ማውራት አልፈልግም። ምክንያቱም እነሱም የራሳቸውን አሁን ላይ ጥሩ ላይ ናቸው፣ እያየናቸው ነው። አሪፍ ላይ ናቸው። የመስማማትም ነገር ይመስላል። ጥሩ ነው። ጨርሶ ደግሞ አስማምቶልን እነሱም የራሳቸውን ህይወት እየኖሩ በዚህ በኩል ደግሞ እኔና እዩ የራሳችንን የሆነ ህይወት እንድንኖር ነው የምፈልገው። እና እስቲ ብቻ ጠርቻታለሁ። መታ ደግሞ ምን እንደምትለኝ እስቲ እንሰማለን። ምናምን እየገባች ምትረብሽ አይመስለኝም። ምክንያቱም እኔ ያለው ከጎኗ ማንንም እየገባች እንድትረብሽ አልፈልግም። እኔ ከጎኗ ነኝ። እንደዚህ አይነት ስተትም እንድትሰራ አልፈልግም። ዲኤንኤ ምናምን የሚባል ነገር አለ፣ እርግጠኛ ነኝ። ዲኤንኤ ምናምን አሁን እሱ ጊዜው ሲደርስ የሚፈታ ነገር ነው። የነብሩክም የነሃይሚም ፍቃደኝነት እና የእዩም ፍቃደኝነት ይሆንና ዲኤንኤ ያኔ መደረግ ይችላል። ምናልባት እምነት ከሌለ ጥርጣሬ ውስጥ ካላችሁ ያኔ ዲኤንኤ ማስደረግ ይቻላል። ዲኤንኤ ሲደረግ የብሩክም ብቻ ሳይሆን የኔም ዲኤንኤ ነው የሚደረገው። ያ ማለት ልጁ የኔም ይሁን የብሩክም ይሁን መለየት ስላለበት ዲኤንኤ መለየት ይኖርበታል ማለት ነው የዛ ሰዓት። ስለዚህ ቤተሰቦች እስቲ ትምጣና እሷ ደግሞ የምትለንን ነገር እስቲ እንሰማለን። ብቻ እስቲ ጥሩ ዜና እንዲሆን ጥሩ ነገር እንድትናገር ተስፋ አረጋለሁ። ምንም አይነት መጥፎ ቃላት መጥፎ ነገር እንደማይወጣት ተስፋ አረጋለሁ። ብቻ ያው ያንን ነው ማስበው። ምክንያቱም ከዚህ በኋላ እሷን ነገሮችን በፍቅር በእንክብካቤ ነው ልፈታው የምፈልገው ጉዳዩን ማለት ነው። እለም ከያዛት የሆነ የተደረገችውም ነገር የተበደለችውም ነገር ደርሶብኛል ብላ የምታስበውም ነገር ካለ በቃ ነገሩ እስቲ በፍቅር ደግሞ በእንክብካቤ ደግሞ እስቲ እንሞክረውና ያ ነገር ይሳካል አይሳካ የሚለው ነገር እስቲ በኔ በራሴ ማየት ስለምፈልግ በልሞክረው ስላልተሳካልኝ እስቲ በፍቅር ደግሞ ሞክረዋለሁ። እስቲ ብቻ ትምጣ፣ ትንሽ እንጠብቃት። ስለቆየች የማትመጪ እንደው የማላይሽ ለጥፋቱ እንጂ ትዝታ ምነው ቢተወኝ ባይቀሰቅሰኝ በሌለሽበት ባይመጣ የማትመጪ እንደው የማላይሽ ለጥፋቱ እንጂ ትዝታ ምነው ቢተወኝ ባይቀሰቅሰኝ በሌለሽበት ባይመጣ የማትመጪ እንደው የማላይሽ ለጥፋቱ እንጂ ትዝታ ምነው ቢተወኝ ባይቀሰቅሰኝ በሌለሽበት ባይመጣ የማትመጪ እንደው የማላይሽ ለጥፋቱ እንጂ ትዝታ ምነው ቢተወኝ
ባይቀሰቅሰኝ በሌለሽበት ባይመጣ ሰላም ነሽ? አለሁ። ቴንስ ደህና ነኝ። እንዴት ነህ? ጠፋሽ? አለሁ። አለች። እንደዚህ ነው መኖር? መኖር ከተባለ እየኖርን ነው። ከኔ እየሸሸሽ? እሺ ለምንድን ፈለከኝ? ለምንድን ፈለከኝ? እሱን አስረዳሻለሁ። ለምን እንደፈለኩሽ ነግርሻለሁ። ግን ከዛ በፊት ጤናሽ እንዴት ነው? ደህና ነኝ እኮ። ልጃችንስ እንዴት ነው? ወይኔ ልጅ ይያመት ሁለታችን የሌላ የማንም ልጅ ተስፋ ቆርጥም እንደ አንተ ቆይ ተስፋ ቆርጥም እንደ ምን ተስፋ ቆርጣለሁ? በልጄ ተስፋ እንዴት ቆርጣለሁ? ምን ማለት ነው? ልጁ አንተ እንዳልሆነ እኮ ደጋግሜ ነግሬሃለሁ። አንዴ ኦኬ። ሊሆንም እንደማይችል ደግሞ ታውቃለህ። ልጁ የኔ አይደለም። አዎ። ኧረ እባክሽ ጀመርሽ ነው። እኔ ምንም አሁን እንደዛ ብትይኝ ምንም አይመስለኝም። ብቻ ግን ካልመሰለ ደግሞ እኔ ለደጋግመ እንደዚህ አይነት ልጄን እንድንከባከብ ምንድን ነው ያሰለችሽ? በቃ ተወኝ እንዴ! ለምዶ መተወኝ አንተ። እኔ እኮ ላወራሽ ስፈልግ እኮ ላወራሽ ፈልጋለሁ አልኩሽ። እሺ አልሽኝ አይደል? እናወራ ተገናኝተናል እኮ። እኔም ላወራክ ፈልጋለሁ እኮ ብዬሻለሁ። በቃ እንደዛ ስትይኝ እኮ ደስ ብሎኝ ምናምን ነገር እኮ ያንን ያልኩበት ምክንያት ደግሞ መጀመሪያ መስማት ነው መቻል አለብህ። በቃ ተወኝ፣ እንድትወኝ ነው የምፈልገው። በቃ እኔ ምንም ነገር አልፈልግም። እንዴት ልጄን ልጅ የሚያክል ነገር እንዴት ተዋለሁ? ምን ማለት ነው? ቆይ አንተ ልጅ ያልሆነውን ልጄ ነው ብለህ እንደዚህ በዚህ ልክ መገገም ማለት ነው? ልጄ ነው የምሬን እኮ ነው። ልጄ እኮ ነው። ይኸውልህ ቢኒ አንድ ነገር ልንገርህ። ከዚህ በኋላ ባትረብሸኝ ባትጨቀጭቀኝ ደስ ይለኛል። በቃ እኔ ደክሞኛል። ምንም ነገር አልፈልግም ከዚህ በኋላ ጭቅጭቅም እንደዚህ እኔ እኮ ዛሬ የምሬን ነው። ልጨቅጭቅሽ ምናምን አይደለም። እስቲ ታው ረፍ ምን ይሆንክ ነው እኮ ልጨቅጭቅሽ ካሜራ ምናምን ይዘህ መጣው ታዲያ ምን ነው? እኔ በቃ ፍቅሬን ለማሳየት ለልጄ ያለኝ ለልጄ እንዴት እንደማስብለት ምናምን እድሉን አልሰጠሽኝም። ልጄን እንድገባከ ደጋግመህ ምንድነው? ቆይ ልጄ ስለሆነ ነው እናት እኔ ስልችት ብሎኛል። እና ይኸውልህ ደጋግመህ ልጄ አትበል። ልጁ የማን እንደሆነ ተናግሬያለሁ አይደል? መጀመሪያ ሲቀጥል ደግሞ የልጄ ነው። አሁንም አንቺ ማቀው እኔ ነኝ እኮ አይደለም? የምሬን ነው። አሁንም ልጁ የብሩክ ነው እያልሽ ነው? ይኸውልህ እኔ ነው ብያለሁ አይደል? በቃ ሁሉንም ነገር ደግሞ ጊዜ ፈቷል ብለን ጊዜው እስኪደርስ ድረስ እየጠበቅን ነው። ስለዚህ አሁን ደጋግመህ እንደዚህ እያልክ ባትረብሸኝ ባትጨቀጭቀኝ ምናምን ደስ ይለኛል። በቃ ተወኝ። እኔ ልጨቀጭቅሽ አልፈልግም። እኔ ብቸኝነትሽን ደግሞ አልፈልግም። ብቻሽን እንድትሆኚ ስለማልፈልግ እኔ ብቻሽን እንድትሆኚ አልፈልግም። አብሬሽ መሆን ፈልጋለሁ። እኔ ያጠፋሁት ነገርም ካለ ይኸው ሚዲያ ፊት ለፊትም ከዚህ በፊትም ይቅርታ ጠይቄሻለሁ እና ከዚህ በኋላ ልጄን የምንከባከብበት እድሉን ስጪኝና ምንድነው ልጄ እኔ ፍቅሬ ላሳይሽ። በቃ ልጅ ምን ያደርግልሃል? ልጁ የኔ ባይሆንም ማለት ነው ችግር የለውም። አይሆን የብሩክ ነው አይደል? የብሩክን የመሰለ ልጅ በቃ ላሳድገው ይሁንልኝ። ምን ማለት ነው? የሰው ልጅ ካላሳደግኩ ማለት ነው ራሱ ኃላፊነት ወስዶ እኔ ማሳደግ ያለበት ልጅ አይደለም። አንድ ልጅ 9 ልጅ ራሱ ብትወልጂ አብሬሽ ነኝ። በእናትህ አሁን ልትጃጃልብኝ ነው እንዴ ጠራኸኝ? ቆይ ምን እየሆንክ ነው ያለኸው? እኔ እየተጃጃልኩ አይደለም። እኔ የለኝም የምታወራውን ነገር የምር የጠራበትን ምክንያት በትክክል ተናገርና እኔም ላወራክ ፈልጌ የመጣሁት በቃ ከዚህ በኋላ እንዳጨቀጭቀኝና ከዚህ በኋላ በቃ በቻልኩ አቅም አስነዝንዘኝ። በቃ እኔ እረፍት ማድረግ ነው የምፈልገው። በዚህ ሰዓት እረፍት ማድረግ አለብኝ። ስለዚህ እረፍት ማድረግ ሽማግሌ ልክ ያለው ቤተሰብ ጋር እያወራ ነበር። በሽማግሌ ለመጨረስ እየሞከርኩ ነው። ይኸውልሽ ምን ነው በሽማግሌ የምጨርሰው? ቆይ አንተ ቤተሰብ ጋር ዘለ የሚያስኬድ ነገር ምንድነው? እኔ አንቺን አልቻልኩሽማ። ማለት ልጄን ነው እየካድሽኝ ነው። ወይኔ ጉዴ! ጭራሽ ቤተሰብ ጋር ለመድረስ እያሰብክ ነው? አዎ። ምን ማለት ነው እንደዛ ማለት? ቆይ ነግሬሽ ሄጃለሁ። ጠይቄያለሁ። ላንቺ ነግሬሽ ያንን ማድረግ ለምን አስፈለገ? ቆይ እኔ ለልጄ ማለት ነው በቃ ለልጄም ላንቺም በተለይ ላንቺ እኔ አሁን ልጄ ምናምን ማለት ሳልፈልግ ሰው ጤነኛ አይደለም እንዴ? ቆይ ምንድነው ተቃራኒ መሆን በጣም ወይስ ብሩክ ሌላ ካንተ ነው? እሱ ነው እንደዚህ እንድታረገ ላንቺ እኔ እኮ ነገርኩሽ እኮ ላንቺ አንቺን ለማግኘት ስለምፈልግ ምንም ነገር ከማድረግ ወደ ኋላ አለ። አንደኛ ነገር ይኸውልህ ቤተሰብ ጋር መድረስ የለብህም ታውቃለህ። ያነጠንቅቀህ ሲቀጥል ደግሞ መጀመሪያ ከኔ ጋር ማውራት ያለብህን ነገር ሳታወራ ከኔ ጋር ተሳተል ምን ማለት ነው? ቤተሰብ ጋር ድረስ ደርሻለሁ ማለት ነው። ያነሳሽልኝ አይደል? በቃ ማንሳት ማላነሳለሁ እኮ ስላልፈለኩ ነው አይደል እንዴ? ከቤተሰብ ጋር መጨረስ ያለብኝ ነገር እጨርሳለሁ። አሁንም የምነግርሽ ነገር እኮ
አንቺ እምቢ ብትይ ጤነኛ አይደለም እንዴ? ምን ማለት ነው? ከቤተሰብ ጋር ጨርሳለሁ ማለት አንቺ እምቢ ብትይ ማለት ነው እኔ በቤተሰብ ነገሩን መፍታቴ አይቀርም። ይኸውልህ የማይሆን ነገር አታድርግ። በዚህ ልክ እንድትሄድበት ያደረገ ቆይ ምን ወደዚህ እየሻወሪ ደግሞ ወይኔ ተወኝ በእናትህ ማርያምን እያናደድከኝ ነው። የማይሆን ነገር ውስጥ እንድገባ አታድርገኝ እንዴ። ሰው ጤነኛ አይደለም እንዴ? በቃ ተወኝ። ለምንድን ነው የማትተወኝ? ለምንድን ነው የምትተውሽ? በቃ ከራሴ ጋር መሆን ነው የምፈልገው። እኔ ማንንም አልፈልግም። በእናትሽ አትናደጂ። አሁን ለአንቺም ለጽንሱም ጥሩ አይደለም። ወይኔ ጉዴ ነይ እስቲ አይዞህ። ምን ማለት ነው? ለምንድን ነው የሚይዝህ? በቃ በእናትሽ እዩ ነገሩን ወደ ሰላም አንተ ለምንድን ነው ማለት በዚህ ልክ ጭቅጭቅ አንቺ ነገር እንዳለን አይነት ምንም ነገር የምትፈልገው? ምንም ነገር የለንም። የምር ምን አለን እናንተ ስትተናገር? ምንም አይነት ፍቅር ምንም ያሳለፍናቸው ነገሮች ልትወደኝ ትችላለህ፣ ልታፈቅረኝ ትችላለህ። ያ ደግሞ ያንተ እንጂ የኔ አይደለም። ምን አይመለከተኝ። እሺ እወድሻለሁ፣ አፈቅርሻለሁ፣ ልጄንም እወደዋለሁ፣ አንቺንም እወድሻለሁ። ሁለታችሁንም ስለምወድሽ እኔ ደግሞ ከዚህ በኋላ ማለት ነው የምሬ ነው እኔ አንቺንም ልጄንም ልንከባከብ ፈልጋለሁ። እኔ አይመለከተኝም። ይኸውልህ ልጁ መንከባከብ ያለበት የልጁ አባት ነው አለቅ። ስለዚህ እሺ የልጁ አባት እኮ አልንከባከብ እንድትለኝ አልፈልግም። በቃ ተወኝ። የልጁ አባት እኔ ነኝ። የልጁ አባት እኔ ነኝ። እኔ ነኝ መንከባከብ ያለብኝ። ጤነኛ አይደለም እንዴ አንተ? ነገር እኔ ልጁ የብሩክ ነው ብዬ ራሱ ማሰብ አልፈልግም። የምሬ ነው። እሱ እንደፈለክ አንተ እንደፍላጎት ሰው የፈለገው ልጁ ደግሞ የብሩክም አይሆንም ለእሱ ነው ብዬ ማሰብ አይምሮዬ ላይ እንደዚህ አይነት እንትን ማሰብ አልፈልግም። ልጁ የኔ ነው። አንተ ስለፈለክና ስላልፈለክ የምሬ ነው። እኔ አታበሳጭኝ። ልጁ ጭራሽ እያበሳጨው ነው። አንተ ማለት ነው ልጁ የኔ ነው። ልጄን እንደከባከብ እድሉ ስጪኝ። ይኸውልህ ነገር ከቻልኩ ደግሞ አንቺንም እንከባከብሻለሁ። አንቺ ፈቃደኛ ሆንሽልኝ አንቺንም እኔ ለማናደድ ነው እየሞከርክ ያለው አይደል? ማየውን ነገር ውስጥ እንድገባ አታድርገኝ። በቃ ተወኝ። ሌላም ደግሞ አትወኝ። ብቸኝነትሽን እዩ አልፈልገውም። ቢኒ እረፍ። በቃ አታናደኝ። ማርያምን እረፍ። ከጎንሽ ሊሆን እንደፈልጋለሁ። ወይስ ለምን ሰላም አገኘች ነው? ኦኬ ሰላም ነሽ አሁን? አዎ ሰላም ነኝ። በቃ ከሁሉም ርቀሽ? አዎ ሰላም ነኝ። ብቻዬነት ነው የመሰለ ነገር አለ እንዴ? እስከዛሬ ታገልሽለትስ ነገር እንደዛ ስትታገያ ነበር። ጊዜው ሲደርስ ደግሞ እንቀጥልበታለን። ችግር የለውም እኮ ኦኬ። ሁሉንም ነገር በጊዜው እንዲፈታው ተውኩት አይደል እንዴ? በቃ ስለዚህ አሁን ምንድነው የምፈልገው? ብቻዬን መሆን ነው። በቃ ተወኝ። ብቻዬን መሆን እፈልጋለሁ። በቃ ሰላሜን ማግኘት ነው የምፈልገው። ራሴን ማዳመጥ እፈልጋለሁ። ብትገፈትሪኝም ብትሰድብኝም ብትመችኝም ምክንያቱም ከማፈቅራት ሴት ጋር እናትብኝ እረፍ። እንዴ በዚህ ልክ ይኸውልሽ እንደዚህ እረፍ ተወኝ እያልሽኝ ራሱ እንደዚህ ማልተውሽ ማለት ነው ሊገባሽ ይገባል። እንደማፈቅርሽ ማለት ነው። ላንቺ ያለኝን ስሜት ፍቅር ልትረጂ ይገባል። ሊሆን ይችላል። ያ ደግሞ እኮ መብት ነው። መውደድ ማፍቀር መብት ነው። እኔ መብት ካርለም አላልኩም፣ ግን ደግሞ እኔ አልፈልግም። ምን ማለት ነው? ጭራሽ ላፍቅር? አፍቅረባከ የምሬ ነው። እንድታፈቅሪኝ ወይ ደግሞ እድሉን ስጪኝ። ጊዜስ ምንም ነገር ማለት ነው። ችክ በማለትና በመለመን የሚሆን ነገር የለም። አንድ ነገር ልንገር፣ በቃ ላገኘህ የፈለኩት አንተ ታገኘኝ የፈለከው ለዚህ ነው። የብሩክም ይሁን አይደለ? ይሁን በቃ ይሁን፣ ችግር የለው። ስለ ልጁ ታዩና ማለት ነው። አንቺ ለኔ ጊዜ ስጪኝ፣ እኔ እንድታፈቅሪኝ እንድትወጂኝ ማድረግ ያለብኝ ነገር እንዳደርጋለሁ። ያንን እንትን አልፈልገውም። ልንከባከብሽ በዚህ ሰዓት እንክብካቤ ያስፈልግሻል። አልፈልግም። በዚህ ሰዓት ብችል መሆን የነበረብኝ ከልጅ አባት ጋር ነው። ስለዚህ አልሆነም። ያ ደግሞ በቃ ብቻዬን መሆን ነው የምፈልገው። ምንም ነገር አልፈልግም። ምን ማለት ነው? ለምንድን ነው የምረሳው? እሱ አልፈልግሽ እንደማይወድሽ ታውቂያለሽ። አይወደደኝ። እሺ እኔ እወድሻለሁ። ወይኔ ጉዴ! እሱ አይወድሽም፣ እኔ እወድሻለሁ። ለምን የሚወድሽ ሰው እዚህ ጋር ፊት ለፊትሽ ቆሞ የማይወድሽ ለምን ትከታያለሽ? የሚያፈቅርሽ ሰው አጠገብሻለሁ። እኔ ደግሞ አላፈቅርም። ስለዚህ አልፈልግም። ከዚህ እኔ እኮ አንቺን ያፈቅርኩሽ ይኸውልሽ፣ እኔ ፈላጊ ሳይኖረኝ ወይ ምናምን አይደለም። በቃ ግን እኔ አንቺን ስለማፈቅርሽ ነው። ነገርኩሽ እኮ አይደለም። አንድ ልጅ 9 ልጅ ብትወልጂ አንቺ ለኔ ሰው በዚህ ልክ እንዴት ነው ችክ የሚለው? አንቺ እድሉን ከሰጠሽኝ እኔ አንቺ ከመሆን ወደኋላ አይደለም። ለምዶ በዚህ ልክ ችክ ማለት ይፈልጋል። ችክ እያልኩ አይደለም። ለምን አይገባሽም? ፍቅር የሚባል ነገር ታውቂያለሽ? ማፍቀር ለማንኛውም ማለት ነው ፍቅር ይገባሽ። ቻልኩ አቅም ከዚህ በኋላ ስለዚህ ልዛኝ አጭቅጭቀኝ በቃ ተወኝ። እኔ የምሬ ነው። እኔ ከዚህ በኋላ ተስፋ የምቆርጥ ምናምን አይነት እንትን ውስጥ አልገባም። ተስፋ አልቆርጥም ባንቺ። የምሬ ነው። ኧረ በእግዚአብሔር ቢያንስ በቃ ሰላም ይላገኝ እንዴ ልለምን ወይ ደግሞ ለምን ኮኔ ፈለከው ልለምን በቃ ሰላም ይላገኝ ተወኝ። የምሬ ነው። ከዚህ በላይ ወይ መጨቃጨቅ አልፈልግም። እግዚአብሔር በቃ ደክሞኛል፣ በቃኝ ተወኝ። ስለዚህ ደግሞ ከዚህ በኋላ እንድታገኘኝ ባትሞክሩላ ደስ ይላል። ያንን ድካምሽን ላስረሳሽ ወይ ደግሞ እንተው በቃ
ከዚህ በኋላ ጭቅጭቅ ሳይሆን ፍቅር በቃ አለ አይደል? በመሀላችን ፍቅር እዩ፣ በመሀላችን ፍቅር ጭቅጭቁን እንርሳው። ከዚህ በኋላ ጭቅጭቅ ምናምን የሚባል ነገር የለም። እኔና አንቺ ልጁ አንተ ነው የኔ ነው መባል ግን እኔና አንቺ ጊዜ ለአንቺ ለኔ ጊዜ ስጪኝ። ፍቅሬ ላሳይሽ እንዴት እንደማፈቅርሽ ምናልባት ረስተሽ ይሆናል እኮ አልፎ ምናምን ረስተሽ ይሆናል ነገር አልፈልግም። ላስታውስሽ ምን ነው ታስታውስ እኔ ነው አንቺ የረሳሁት ነገር የረሳሁት ነገር የለም። ምንም ማስታወሰው ነገር የለም። ከዚህ በኋላ ከቻልክ ላለማግኘት ሞክር። በቃ ተወኝ። ማንን? አንቺ አልችልም። ላለመጨቅጨቅ ሞክር። የምር በጣም ያስጨነቀኝ ነው። በጣም ያስጨነቀኝ ነው። ላለማግኘት ብፈልግም ከቻልክ ተወኝ። አይ ደግሞ ካልክ የላከህ አካልም ካለ ያ የላከህ አካል ይሄን ስራውን እንዲያቆም ንገርልኝ። ማን ነው የሚልከኝ? እኔ አንቺ ጋር ማን ነው የሚልከኝ? እኔ እና አንቺ እኮ በእናትህ እረፍ በቃ። እንዴ ወይኔ ጉዴ ፈላ። ምንድነው አንተ እየሆንክ ያለኸው? ማርያምን እንዳስቀይም አገፋፋኝ። እኔ እንዳስቀይም ማስቀየም አልፈልግም ማንንም። የልጅሽን አባት ታስቀይሚያለሽ? ኧረ ጉዴ! በዚህ ሰዓት ማንንም ማስቀየም አልፈልግም። ሌላ ሰው ሲያስቀይም ችግር የለውም፣ ግን እኔ ልታስቀይሚ ያልሽም ታውቂያለሽ። እና ከዚህ በላይ ካንተ ጋር ቆሜ እንደዚህ መጨቃጨቅ አልፈልግም። አንተ ለቀልድ ነው የጠራኸኝ እንጂ የምሬን ነው። የምን ቀልድ ነው? ወይኔ አታናደኝ ማርያም። ቢኒ እንዳስቀይም አታድርገኝ። እሺ ረፊቅ ቆይ እንጂ ልቀቀኝ። ወይኔ አይደለም አንተ ተረጋግተሽ ምንም ነገር እኮ በግድ የሚሆን ነገር የለም እኮ። ስለዚህ እኔ መላፋት አልችልም። በእናትህ ደክሞኛል እኮ ነገሮችን በቀላሉ እንድንፈታው እኮ ነው። በፍቅር ምንም እንፈታው ነገር የለም። ልቀቀኝ። አታገኝ እስቲ አታገኝ። ኧረ ጉዴ! እሺ ረፊ ቆይ ምን ይሁን አውሪኝ ትንሽ በቃ ምንም አውራ ነገር የለም። ጠፍቶኝማ ማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሽ? አጋሪለኝ